ውድ እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ መልእክትን የሚያስተላልፉልን እህቶቻችን ብሌንና ማያይ ለዛሬ ማዘጋጁልን መልእክት አለ። ተከታተለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያለው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሎቴ አቤት ማያቴ ለዛሬ የካቲት 9 የአብይ ጾም ስለሚገባ ስለ ጾም እንገራቸው። እሺ ጾም ማለት ምን ማለት ነው ካላችሁ ልጆች ጾም ማለት ለተወሰነ ሰዓት ከምግብ መከልከል፣ ለተወሰኑ ቀናት ከጥሉላት መከልከልና ለዘላለሙ ደግሞ ከኃጢአት መከልከል ማለት ነው። ጾም የእግዚአብሔር ትእዛዝ ነው። እውነት ነው። ጾም ለክርስቲያኖች መንፈሳዊ ተግባር፣ ሕግ እንዲሁም ግዴታቸውም ጭምር ነው። ያለ ጾም ክርስቲያንና መንፈሳዊ ሰው መሆን አይቻልም። ሃይማኖት ባለበት ሁሉ ጾም አለ። ጾም የሃይማኖት መገለጫና መሰረት ነው። ጾም ለግል ሕይወት፣ ለሀገር፣ ለቤተ ክርስቲያን፣ ለቤተሰብ ብሎም ለዓለም ከፍተኛ ጥቅም አለው። ጾም ስጋን ለነፍስ ለማስገዛት ይረዳል። ይህ ደግሞ ስጋ ከመንፈስና ከነፍስ በላይ እንዲሆን ያደርጋል። ስጋ ሲሰለጥንብን ነፍስ የመንፈስ ተግባርን መስራት፣ ክርስቲያናዊ ግዴታዎችን መወጣት፣ ንስሐ መግባት፣ ሚስጥራት ላይ መሳተፍ፣ በጎና መልካም ስራን መስራት እንዲሁም ቃለ እግዚአብሔርን ተምሮ መተግበር ያዳግተዋል። ይህ በተራው ነፍስንና መንፈስን ያቀጭጫል፣ ሕይወትንም ያሳጣል። ጾም ከእግዚአብሔር የምንፈልገውን ነገር እንድናገኝ ይረዳናል። ክርስቲያን ያለ ጾም ሕይወቱ ባዶ ነው። ከእግዚአብሔር የምንፈልጋቸውን ነገሮችን ለማግኘት እርሱን በጾም እንማጸናለን። ሰላምን፣ ፍቅርን፣ ቸርነትን፣ ይቅርታን፣ ጤናን፣ በረከትን የእርሱን ጠብቆቱን እንለምንበታለን። ከኃጢአት እንዲጠብቀን፣ በሃይማኖት እንዲያጸናን፣ በምግባር በመንፈሳዊ ሕይወትና በአገልግሎት እንዲያበረታን እርሱን እንማጸናለን። የጾም መሰረታዊ ዓላማ ከምግብ አይነት መቆጠብ፣ ከመመገብና ካለመመገብ ጋር የሚያያዝ ብቻ ሳይሆን ከምግብ በመራቅ በሚገኘው ውጤት ላይ ነው። ውጤቱም ፈቃደ ስጋን በማሸነፍ መንፈሳዊያን መላእክትን መስለው መኖር ወይም መሆን ነው። እንዲሁም ራስን፣ ዓለምን፣ ክፉ ሀሳብን፣ ተግባርንና ምኞትን በማሸነፍ መንፈሳዊ መሆን፣ ራስንም ለእግዚአብሔር ማስገዛት ነው። ከጾም ዋጋን ለማግኘት በዋናነት እምነት ሊኖረን ይገባል። ጾማችንንም በፍቅር፣ በምግባር፣ በሃይማኖትና በእምነት ልንፈጽመው ይገባል። ለተራቡት ማሰብ፣ ለተጨነቁት መድረስ፣ ተስፋ ላጡትም ተስፋ መሆን ይኖርብናል። ጾማችንንም በንስሐ ሕይወትና በጸሎት ልንፈጽመው ይገባል። በተጨማሪም ደግሞ ፈቃደ ስጋን በማሸነፍ ይልቁንም ከትዕቢት በመራቅ ትህትናንም ገንዘብ በማድረግ ሊሆን ይገባል። እውነት ነው። ለዛሬ በዚህ እናብቃ። በቀጣይ ደግሞ ስለ ጾም ጥቅም ተጨማሪ ነገሮችን እናቀርብላችኋለን። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። ከመልእክቱም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃሉን ያሰማልን። አሜን።